ስራ ይገባል ማለት ምን ማለት ጠይቅልኝ የደናስ ፒፕል ማለት ነው አብሯት ያለቀድም እናቱን ይሸጣል እናትና ሚስት አንድ ናቸው እናቱን ታዲያስ እንደዛ ስትል ማህበረሰብ እናትና ምናምን የረገጥኩት እንጂ ልጆቿን አልነካው 4000 ሰው ተይዞ እና እንዴት እንደዚህ አይነት ብልግና ይወራል ይሄንን ሽፋን አድርጋችሁ አንድ ለሷሊ ተሰደበ ብላችሁ የምትሉ መላውም ይሄን ማህበረሰብን የሚያክል ሰው ተሰደበ እኛንስ በሚስጥር አማራውን ዛሬ ምን አለች መሰለሽ ኮሜንት አትዝጉ እኔ ሞዴሬተር ሲኪኝ ኮሜንት አትዝጉ ክፈቱ እኔ ለተኩስ ነው ክፈቱ የፈለገ ይሳደብ ክፈቱ እንዳዘጉ ኮሜንት እንዴ ታንች ለከከዳ አይደለም ስለዚህ ያንን ሰፊ ማህበረሰብ ይቅርታ ጠይቂ ብሎ ማስባል ስለ ልጅ የምንድነው ዛሬ ምን አለች መሰለሽ ዛሬ ምን አለች መሰለሽ እኔ ገና ቢሮ ከፍታለሁ ይሄ ፖለቲከኞች አይደል ሰዓት ጨምሬያለሁ አለች ሰዓት ጨምሬያለሁ ቢሮ ከፍቼበት ካኔማ በድራታለሁ ቅዳሜ ስራ ጀምሬያለሁ ደግሞ የራስሽን ብቻ ነው ሩሚ እሺ በቃ አውራ የኔ ፍቅር አዳምጥኝ አንተደማመጥ ፖለቲካ አይደል አማራው ጥያቄ ያለኝ አማራው ምንድነው የመጣ ሄዶ አማራው ከሷ ጋር ረዳት እንጂ ምን አደረገ ፖለቲካ ስለ ፖለቲካ ተጠየቀችው አማራ ነው አይደል ስለዚህ እበታተነዋለሁ አማራው እየገደለና ያለ አትግደሉ ይብሎ ነው የመጣ እሷውን ጄኖሳይድ ያወጀች ነው እበታተነዋለሁ አለች አማራ እንዲገደል አደርጋለሁ ያለች ነው አለች እና አንድ ሪከርድ ደግሞ ላሰማሽ ሩምዬ በጣም ጠቅ ቆይ ነው ታንሽ እንዴ ይሰየን እየተሳሳቅን ነው የምንሰማት እንጂ ሮቢ ሄድበት ኦኬ ደግሞ አሽቃባጭ ፌመስ የሚባሉ አሽቃባጭ ወደ ማህበረሰብ የመጣ ነገር ከሆነ ማንንም አልፈራ መጋፈጥሻለሁ ጋፍጣለሁ እኔ አንገቴን ሰጥቼ ነው ያለው እንደናንተ ተሽልጥቻለሁ ስለዚህ ምድረሽ ልጥልጥ ነገርልኝ የታለ መሰለሽ አንቺም ደግሞ ሰዓት ታስጠጊ አዳምጪ ይሄንን ጉድ ምንድነው ጆከር እንደዚህ ምን በጎች ናቸው ያቢባ በግልኛው ተሰልሰው ወይኔ አፈር ልብላላቸው የምን በግ ነው በጎንን አሉ ለምን እንደዛ እንዳሉ ልንገርሽ አዳምጪ ሲመጡ የሀቢባ በጎች ይሏቸዋልና የሷን ፎቶ አድርገው ልክ ሳይቦ የሀቢባ በግ ነው ብሎ ቤታቸውን ከፍተው ጉድ አዳምጪ ጉራጌዎች ናቸው ወይኔ አፈር ልብላ ጉራጌዎች ናቸው እንዴት ብለው እንደዚህ ሰሩላቸው ጉራጌ ናቸው በቃ ጉራጌ ናቸው እኛ ሀቢባ እንድትሰደብ አንፈልግም ብለው ጉራጌ ናቸው እንደዚህ የሚያለቅሱ ባሚሉት ኦኬ ሀቢባ ሆኖ ኦኬ ዲላጅ የሀቢባ በግኔ ወይኔ ተዋርደናል ገና ወይ ጉድ ከበግ ምነው አንወጣም አለ ይሄ ፒፕል ግማሹ ድፍን በግ ቁጭ አርጎ ይበላል ግማሹ በግ ነኝ ይላል በጎቹ እንዴት ነው በግ ጠላውን ያሆንስ አስማ በግ በበግ ሆኗል በለኛ ፒፕሉ ያለው ነገር ይሄ ነው ብቻ በጣም ይደብራል እኔ እኮ ጆከር እንደው አፈር ልብላል እኔ ራሴ ተሳስተኮ ልትሳደብ ትችላለህ
እኔ ከዚህ በፊት ይቅርታ 7000 ሰው ላይ ፍያለ ይቅርታ ጠይቄያለሁ ስናደድ ኦሮሞን ሰድቤያለሁ ትግሬን ሰድቤያለሁ ጉራጌን ሰድቤያለሁ የራሴን ማህበረሰብ ስልጤ ሰድቤያለሁ ደቡብን ነክቼ አላቅም አማራንም ምናልባት ብዬ ለምን ሲያናድሩኝ ታውቃለህ እዚህ ጋር ሲሳደቡ አማራ ብዬ ተሳድቤ አላቅም ግን ይቅርታ 7000 ሰው ላይ ፍያለ እኔ ከዚህ በኋላ ይሄ ማተቤን ይዤ ማንኛውም ብሄር በቤቴም ሆነ በራሴ አንደበት አልሰድብም ብዬ ማተቤን እንዴት እንደምወደው በተግባር 2 አመት ሆኖኛል ብሄር ነክቼ አላቅም እኔ ቤትም ሚነካ የለም አስከብሬ ተከብሬ ለምን ማህበረሰብ ስነካ መሬት ያለው ሰው እንደሚናደር ሲገባኝ ፋራ አይደለም እኔ ከህብረተሰብ ጋር የሚያህል ህዝብ ጋር መጣል አቆም አለ ይቺ ልጅ አንድ ሰው አይደለም ጉራጌዎች ወጣው እኔ እኮ አይደለም እኔ አዲስ አበባ ልጅ እኮ ነኝ ጉራጌ ነኝ እኔ አዲስ አበባ ልጅ ሆኜ ጠንቅቄ የጉራጌን ባህል አውቃለሁ አዲስ አበባ የሚኖር የትኛው ማህበረሰብ ስለ ጉራጌ ያውቃል እኔ አንድም ቀን ከመጣው ጀምሬ ሀቢባ ለክፋት ብላ ጉራጌን ሰደበች አላልኩ ጉራጌ ተጠላለች አላልኩ ሰራተኛ ነው ብለሽ ኤክስፕሌን ያረክሽበት ህዝብ አናዷል ይቅርታ ጠይቂ እነሱ በፈለጉት ይተርጉሙት እኔ ያልኩት ስራ ለማለት ነው ለማለት ያልሹ አስከፍቶናል ካላት አራት ፈደል በቃ እኔ ተናገርኩት ለዚህ ነው ይቅርታ አርጉልኝ ብላ መፈታት ሲችል አልልም ይቅርታ መታመጡት ነው ያለው ቲክቶክ ይቀራል እንጂ አለ ፍላጎት ያላመንኩበትን ይቅርታ ጠይቅም ብሎ መድረክ ምንም ይሉ ድርቅና ነው ስታብል ይሄ ድርቅና እንኳን እሷ ጌታችን መድኃኒታችን ኢየሱስ ክርስቶስ እጁ ላይ ሚስማሩ ሳይወጣ የሚሰሩትን አቁምና ይቅርበላቸው ነው ያለው ሰው አጠፋሽ ብሎ ከአንድም ሁለት ሰው 10 ሰው 20 ሰው ወጥቶ ሲነግር እንዴት ይቅርታ መጠየቅ ያቀታል ማነች እሷ እንዴ ምን አይነት ዳቢሎስ ነው አናቷ ላይ ያለው እንደዛም እኮ ትናንትና ተዋት በቃ ይቅር የጉራጌ ልጆች በቃ ተዋት ሲሉኛ በሽምግልና ይዘናል አንለቃትም አሁን እንደሰማሁት ሞጣ ጉራጌ አለሙናን ከት እንደሰማ ሚዲያ ላይ አውርታለች አላቅም ጉራጌ ካልሆነች ሌላ ብሄር ከሆነ ብሄሯን አጣጥተን ደግሞ ያ ብሄርን ይቀጠቅጣሉ የጉራጌ ልጆች ችግር የለባት እኛ እርስ በራሳችን የተጣላን መረጃው ደርሶኛል እያለ ነው እዮዳ ባለ እዮዳ በዚህ አጋጣሚ ለጉራጌ ድምጽ ስለሆንኩ ስለ ጉራጌ ጥግ ያለውን ነገር ድምጽ ስለሆንከ እናመሰግናለን ሞጣ ከዚህ በኋላ እኔ ካንተ ጋር ልጣላም ለጉራጌ ድምጽ ስለሆናችሁን እናመሰግናለን ጉራጌ በዚህ መልኩ ሚዲያ ላይ በገዛ ልጁ ሲዋር እኔን ሳታመሰግንኝ እኮ ነው መጀመሪያ እኮ አንተማ ሁሌ ነው አንተ እኮ ፍሬንዴ ነህ አንተ ብታረግ አይገርመኝም አንተ ሳይነኩ ማንንም ማትነካ ነው ጆከር እኔ ባንተ አልደራደርም ታስረቆ ደም ባውጥቻ ያለቀስኩት እኔ ነኝ ማንንም እንዲነካ ምንም እንዲነካ ከነ ምናምን ባንተ አልደራደርም ስለዚህ ባንተ ታቃለህ ከዮኒ ማኛ ጋር እኮ ታርቄ ወዲያው አንተ መተ እንዲያርጎኛል ስትል ድጋሚ ነው የሰደብኩት ባንተ አልደራደርም ዮኒማ በነጠጠ ኮሮሚየንም ይቅርታ በሉልኝ አለ አሁንማ በነጠጠ አይደል በነጠጠ ሰላም በቃ ምንድነው የደረሰ እኔ በነገራችን ከዮኒ መዝሙር አውጡለት እኮ አንተ ከመውደዱ የተነሱ ከዮኒ በላይ የነካው የለም በዚህ አጋጣሚ ተናገር እኔ ከዮኒ በላይ ልጆቹን የሰደብንበት ልጆቹን ቀብር ላይ ሁሉ ሰቅለን ምንድነው እውነት ነው እግዚአብሔር እኔ የምለው ሮምዬ ግን ይሄንን ሰምተሻል ምን 666 ሰምተሻል እንዴት ምንድነው 666 መጡ እዚህ ቲክቶክ ላይ 666 ሆናለሁ አለች እኮ ማ ሀቢባ 666 ልሸመጥተው ነው አለች አራውቀ ነው እንዴት ቆይ ለቲክቶክ ላይ የኔ ፍቅር ቆይ አዳምጪኝ እንዴ አንቺ ችግር አለብሽ እኮ ይሄን ማታ መረጃ አትሰሚም ልሽ እኮ ለዚህ እኮ እስቲ ነገር አዳምጪ በቃ ምን 666 ነው ሆኖ ፈጣሪ ካልፈረደልኝ ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ ልጆቼን እንደዚህ ተናግረው ፈጣሪ ሲፈጠረው ልጅ
ማይሰማ ደንቆሮ ብራይ ይረገጣል ፈጣሪ የሚባል ነገር የለም ከዚህ በኋላ እኔ ሴጣን አምላኪ ነው ሞኖ በቃ ምን 666 ነው ልጆቼን እንደዚህ ተናግረው ሴጣንን ማምለክ ጀምራለሁ ልጆቼን እንደዚህ ተናግረው ፈጣሪ ሲፈጠረው ልጅ ማይሰማ ደንቆሮ ብራይ ይረገጣል ፈጣሪ ደግሞ በሰው ትእዛዝ ፍርድ መስጠት ጀመረ እንዴ ወዴት ይሄርን ያለ ኖሮ ይሄ ነገር እኮ ሃይማኖት ሁሉ እየተሰደደ ኦኬ እኔ የምልህ ቆይ ጆከር እኔ የምልህ ያ ሁሉ ህፃናት ያማራ ህፃናት ኮለጋ እንደዛ ደምንባ ሲያለቅሱ እግዚአብሔር ሳይኖር ቀርቶ ነው እኛ ሃይማኖታችንን በቃ እግዚአብሔራዊ ምንበልብልና ራሳችንን እናስጣ የኢትዮጵያ ህፃናት የሷ ልጆች ወርቅ ናቸው እንግዲህ ወርቅ ችግር የለም ሁሉም ልጆቹ ለራሱ ወርቅ ነው ያ ሁሉ ህፃናት ያ ሁሉ እንደዛ በማንነቱ አማራ እየተገደለ እንዲ ሲሰቃይ ኦኬ እግዚአብሔር ሳይቀርቶ ነው እግዚአብሔር እኮ ለሁሉ እኩል ይፈርዳል ሞታ አንዳንዴ እኮ ወጥቶ ይናገራል በሚሰጠው ይሰጣል ግን አይነን እንኳን ተነኩ yes ግን ከሃይማኖት ጋር ከተለያየ ሃይማኖት አባቶችም ጋር ሁሉም ሃይማኖት ጋር ትጋጫለሽ ያላሰው የለም 666 እኔ ፈጣሪ ሰው ነው ሮማን እኮ አይደለችም ወይም ጆከር አይደለም ጆከር አዳምጠኝ እኔ የልጄ አባት የወለድኩት የልጄ አባት እዚህ ሀገር በጥቁር ተሰራለኝ ብሎ ከሶ ኮርታ አቅርቦኛል ዓለምንም ዳይቺት አርጌበት ቢሆን ምንም ግን የዛኔ ምን አረኩ መሰለ ጫማው ልቄ ቤተክርስቲያን ሰው በሌለበት ሰዓት ሄጄ ቤተክርስቲያን ውነታ አምላክ እኔም ማመልክ እግዚአብሔር ምላሽ ማሞደር እየሰደቡን ነው እስከመውጣ ድረስ እጠርጋቸዋለሁ በል ኦኬ ና እኔ ምንም ከርማታ ማለሌው ሻረባ ገር ቦኮ ሉዚመታ ናትሽ ትበዳለሽ ያጣታለው ስጪ ያው አፍርድም ያስገባቸው አባላታለው ደግሞ ተደብቀው እየመጡ በሌላ አካውንት የሚሳደብ ቦርኮ አሉ ጋለሞታ ልዩነት ጽናት ያስፈልጋል እኔ ያንንም ያህል ነገር ሲደርስብኝ በገዛ በልጄ አባት ተንበርክኬ ቤተክርስቲያን እኔም ማመልክ አምላክ ፈጣሪ አንተ አትሰማኝም ወይ ምላሽ ካንተ እዚህ ለንደን ሀገር ሰው ማጥፋት ቀላል ሰው ማስደብደብ ቀላል ነገር ግን እኔ ያ ተደርጎ የልጅ አባት ነው ነገ ልጁ አይወቅሰኝም ለፈጠረኝ አምላክ ሰው በሌለበት ሰዓት ተንበርክኬ አልቅሼ ነግሬዋለሁ ምላሽ ሰጥቶኛል እሷም ልጆቿን እንዲያረጉባትን ሰው አዶኖ የትኛው እንደምትሄድ ባላቅም በመታምንበት ሃይማኖት ካላት አዶኖ የትኛው ጋር እንደምትሄድ ወይ ሁለቱም ጋር ሄዳ ቸርችም ልጆቿን ስታቆርብ ትሄዳለች መቼም እዛ ሁለቱም ጋር ሄዳ ተንበርክካ የልጆቼን አንተ አሰማኝ ትበል ሴጣን ድጋሚ ያሰድው ያጨልላታል እንጂ ሴጣን ብትነግረው አይሰማትም እውነቴን ነው የምለው የሚሰማው ነገር የለም ይቅርታ ቀላል ነገር አሁንም የጉራጌ ልጆች እኔ ስላልኳችሁ አይሰሙኝም ጓደኞቿ ካላችሁ ትክክለኛ ጓደኞች ካላችሁ አናግሯትና ቀላል አራት ቃል ነው እኔ ጉራጌ ልጆች በዚህ መልኩ ልጄን እስከሰድቡ ድረስ እንዲ ከተናደዳችሁ ማህበረሰብን የተናገረችው ይቅርታ ትጠይቅ that's all she have to do ይቅርታ ካላለች ልጆቿ እንዳይነኩ እኔ ቪዲዮ ሰራለሁ ይቅርታ ካልጠየቀች ይሄ ነገር መቼም አይቆምም ይቅርታ መጠየቅ ማህበረሰብን የተናገረችው ይቅርታ ትጠይቅ ይሄንን የተናገርኩት እግዚአብሔር ያክብራቸው አይሆኑ አጠይቁም በዱት ልሻለች አይሽ ካቸው ከዛውዲ ትጨልላለች እኔ ምን አገባኝ እኔ ፈትቻታለሁ የጉራጌ ልጆች አይፈቷትም ይቅርታ አልጠይቅም ካለች ይሄ ነገር የማይቆም ሰዓት ስለሆነ ሮምዬ አይቆምም እኔ ፈትቻታለሁ ኖ አትፍቺ እንዴ ከፈታሽ ማን አልፍታት እንዴ እንዴት ነው የምትፈቺ አንቺ ለማን ተሸንፈሽ ታውቂያለሽና ነው አንቺ ማንም ፈርጥ እኔ ተሸንፌ አላቅም ይቅርታ ወጣ ይቅርታ እስከጠየቀች ድረስ አንቺ ለምንድን ነው የምትፈቻት እንደዚህ አይነት ካልከኝ እኔ አንተን ስለማከብር ካልፈታም ፍቺ ስላልከኝ ወጣ ይቅርታ መጣ አንደኛ ነገር አለ እኔም ብልሽ አንድ ጥያቄ አለኝ ሮምዬ ስሚ
እኔ ሃይማኖቱንም በደንብ ጠለቅ ያላቅም የተለያየ ተቃራኒ ሃይማኖት አንድ ቤት ትዳር መስርቶ መውለድ ይችላል። ወለደች እሱ ባልከፋ እኮ ከዚህ በፊት ምን እንዳለች ታውቃለህ? ወጣ ልጆችሽ ሀብዬ ክርስቲያን ናቸው እስላም ስትባል ባሌ በጣም ጥሩ ሰው ስለሆነና ስብናው ደስ ስላለኝ ልጆቼ ክርስቲያን ናቸው ብላ ላስላስ በጎን ሙስሊሙን ላስላስ አረገችው ማለት ነው። ሰው ታውቃለህ አይደል? 6 በሚለው አለፍን እኛ ካልነቁ ብለን እንጂ በተቻለ መጣቆ በሾር እኮ ትልሳለች። ከመጣ ጀምራ በቃ ጥፋት ነው እንዲስሯች ጥፋት እኮ አጥፍታም እኮ ይቅርታ ጠይቅ ስትባል እሻትልም። እኛ እኮ ባንጮ እኔና ዮዳ ባንጮ ምን አለ መሰለ ቲክቶክ መልኬን ስላወቀው ኒቃብ ለብሼ እመጣለሁ ግን ጸጉሬን እለቀዋለሁ ስትል እንዴ ብዬኔ ሙስሊም ባልሆንም የተከበረው ኒቃቡ ስል ትታ ማስክ ገዝታ መጣች። ትልቅ ማስኩ ደግሞ እኔ ተመቸኝ። ኮፒ አድርጌው በራሴ ሙድ ያዝኩ። እኔ እኮ ጆከር በራሴ እዚህ ቲክታክ ላይ ሙድ እኮ መድኃኒት ይቅምያው በራሴ ሙድም እኮ የሚሰው ፌመሶች ፌመሶች እኮ ነን ሮምዬ። እኛማ ፌመስ ነን። አንዴ ፈምሰናል። የህዝብ መሪ እኮ ነሽ አንቺ። የህዝብ እናት እኮ ነሽ አንቺ። እንደዚህ ከአንቺ ጋር የሚነካካ ሰው አለ? እናቴ ትሙት። ከቲክቶክ መንግስት ጋር ትእዛዝ ሳስተላልፍ ትእዛዜን ካልተቀበላችሁ እንደዚህ ወጣችሁ ያነፈታችሁ ነው የምታለቅሱት። ትእዛዜን እያንዳንዱ መስማት አለብን። እስቲ እኔን ጋር ስድብ ጀምሮ የረታኛለ የለም። ዮኒ ማኛን አስጨንቀነዋል። ለምን እኔ ድሮንሽ ከጎንሽ አለው። እኔ ድሮንሽ ከጎንሽ አለው። አብረን ነው የምናስቀይማችሁ። የሶሻል ሚዲያ ንግስትና ንጉስ ሲነግር መስማት አለ። ወላሂ ባንቻ ተደረደረ እኔ አውርኮ ነው 666 ተቀበልኩ። አጅር በጅ አንተ ከሰይጣን ጋር ሆና ልትመታ እንችላለች። እኛ ሰይጣን አይችለንም። እናንተ ነው ሰይጣን ይቀናብናል ከተነሳብን አይደል? ጅቦ ከመቀስፈይ በፊት ብሎ 666ን ተቀብያለሁ አለ። ጅቦ እንዳይቀበል በእናትህ የኛ ግሩፕ ነው። ጅቦማ ትናንትና ባይዘው የኔን ፎቶ ቡጣ እየለጠፈው ጅቦ አይደለም በየጅቦን ፎቶ አድርገው ከኔ ጋር ያጣሉ። ጅቦ በኔ አይደራደርም። ከድሮ ከፌስቡክ ጀምሮ ሮምዬ ምን ሰተውሽ ነው እንደዚህ ላገር ጅቦ ቤተሰብ እኮ ነው ብሎ እግዚአብሔር የኔን ፎቶ የለጠፈው ጅቦ አይደለም። አውቃው ጅቦን ከኔ ጋር ያጣሉት ነው። ጅቦ እኔን በተአምር ያቀኛል ስብናዬ በነፃ ለህዝብ የምታገለጊ ምን ምስኪን ነሽ ብሎ ነው ከዚህ በፊት እኔን እንዲሰድበኝ ልከውት ሲአይ ቤቴ ገብቶ ባዶ ሜዳ አገሬ ተነካች ብዬ ሳለቅስ ሙልጭ አርጎ ሰልቆኔቷል። ለዛ ነው እኔ በጅቦ ማልደራደረውና ትናንት ጅቦ የለጠፈ መሰላችሁ በጅቦ አውቀው አረጉ እንጂ ቤቱ ከፍቼ አይቼዋለሁ። ጅቦ እኔን አይነካኝ ስብናዬን ያውቀዋል። እሷ ራሷ እኮ እና ጅቦ ሰይጣኒዝም ሰይጣኒዝም አትቀበል ጀሚ አንድ ቀን እኮ ማንም ቤት ሄዳ እኮ ኮፒ ሊንክ ታብ አርጋ ገስት ላይ ገብታላቸው አታቅም እኮ ታውቂያለሽ አይደል? አታቅም። እሷ እኮ ራሷን እንደ መንግስት ነው ያደረገችው ታውቃለህ? የራሷ ቤት ብቻ ሰብስባ ትወስዳቸዋለች። አሁን እንዴት መጀመሪያ ፌመሷ ማን ነበረች? ሳራ ናት። አዳምጪ። ሳርጊ አፈር ልብላ የት ሄደች? እኔና ንገርሽ እንዴት ተሰራ? እሺ ንገረኝ። እኔና እስቲ ንገረኝ። ሳራ ናት። ሳራ እንግዲህ በእርዳታ በተለያየ ነገር በሁሉም ነገር የሆነ አጀንዳ ትይዝና ሰው እንደተቸገረ አድርጋ በግሩፕ ሰው ይዛ ትመጣለች። ሀቡ እየጠራችሽ ነው ትባላለች። ሳራ ስራዋን ትታ እኮ ሀቡ እየጠራች ነው። አዎ ያችኛይቱ የኛኛይቱ የዋህን አታውቂያለሽ? ቤቷን ዘግታ ጥርግ ተከታይዋን ላስ መሲ ብርጅስቶን ከፖለቲካ ወጣለች። አሁን ቢዝነስ ላይ ናት። ይመጡና ልክ የሆነ አጀንዳ ይዛ ትመጣለች። መሲ ብርጅስቶን ታብታብቶ ለባሉ ጥሯት ሳይጀመር ትላቸዋለች። ሀቡ እየጠራችሽ ነው ብርጅስቶን፣ ሀቡ እየጠራች ነው። መጣው ዝግት አድርገው
ያችንም ተከታዩላስ ይሄ አሁን ተነቃባት እሷ ብትሞት እሰው ቤት ሂዳ ገዝታ አትገባ ብትሞት ያ ማለት ምንድነው የሷ ተከታዮች ሄደው እኔ ቤት ላይ ለቶሎና ሽጡ አንዱን 150 ሺህ ብር ጠይቀዋል የሆነ ቢዝነስ አስተዋውቂልኝ 150 ሺህ ብር ካንዱ 80 ሺህ ብር ካንዱ 40 ምናምን ሺህ ብር ላንዲት ባፏ ለመናገር ለ10 ደቂቃ ያክል ቤቷ ላይ ገብቶ ለምን 40 ምናምን ሺህ ብር ቀጥቷል 41 ሺህ ብር ሳበዩ መረጃው አለኝ እኔ እንግዲህ ለነዘረጋግፍ ነው ታውቃለሽ እና ሳርያ አሁን የኛ ይዋህ በ200 ሰው ቁጭ ብላልሻል 3000 4000 ሰው የሚመለከታት ለምን ነው ተናግሬ ነው 3000 4000 ሰው የሚመለከታት አንድ ቀን እሷ ላይ ታችሁ ታውቃላችሁ አንድ ቀን ገብታ ከዛ ምን መጣችልሽ ወደ አማራ ፖለቲካ ሸተት ብላ መጣች እኔ በፖለቲካ ከመጣች እንኳን ልጆቿን ቅድማያቷን ምድር ላይ ያለውን ፍንቅልቅል አድርጌ ሰድብላታለሁ የሞተ ቅድማያቷን ለጥፌ ሰድብላታለሁ ያምሻል እንዴ በድሮን እየተጠቃ ያለው ማህበር ፖለቲካውን በታትነዋለሁ ኮድንባር አለችን ዛሬ ሮሚ ያስበሽዋል እንግዲህ የአማራን ህዝብ ድምጽ የሚሆኑትን ድምጽ እንዳይሆኑ እያሰረች እኮ ሰዓቴን እኔ ጨምርላታለሁ እኔ 10 ደቂቃ ብቻ በቻይንኛ እኮ ምንድነው መሰለ ይሄ ምስኪን 3000 4000 ሰው ሷባ ቁጭ ብሎ የሚያየው አትሊስት ወጥቶ ሞጣን ሲያነቃቃ ቢሰማ ሌላ አማራ ልጆች ስለ ሀገራቸው ድምጽ ሲሆኑ ቢሰሙ ሁሉም ኖሌጅ ያገኛሉ የት ያገኛሉ እነሱ ሃይድፎን አድርገው ሲከተላሉ አሁን ደግሞ ያፋታችሁን ሰብስባ ያጋባችላቸው ምን አደረገች መሰለሽ ይሄ ነገር እንደሆነ ህዝቡ የሚከተለውን ነገር አየችና ሰጧት እንደዚህ በዚህ መንገድ አድርገሽ ግቢባቸው የሷ ልጆች ምንድን ናቸው ጠቅላይ ሚኒስትር ልጆች ያብጂ እኛ እኮ ለሚዲያ እኮ አዲስ አይደለንም ሮሚ እንዴ ችግር አለ እና እነዛም ወለጋ ላይ ያለቁት ህፃናት ዛሬ እኛ እናት አባት ፈልገን እዚህ በለንደን ላይ ፈለግናቸው ህፃናቶች የተረፉትም ሚዲያ ቢኖራቸው ከሀቢባ በላይ የሚናገሩት እነሷ ተሰደበብኝ ብላለን ከሀቢባ በላይ ባይናቸው ልጆቻቸው ሞቱባቸው ባይናቸው ልጆቻቸው በጥይት ያለቁባቸው እናቶች ሚዲያ ብንሰጣቸው the whole day the whole night ብለ ያለቅሳሉ ሚዲያ ላይ እስከመጣ ድረስ የኔ ልጅ ተረግጠዋል የዮኒ ማኛ ልጆች ተረግጠዋል የፊንገር ሾ ተረግጠዋል የሁሉም ልጅ እዚህ ሚዲያ ላይ ያልተረገጠ የለም ስለዚህ ሁሉም ፊንገር ሾ በግ ድፍን በግ የምትበላው ሾ ነገር የምትወልደለች እሷ ፊንገር ሾ ናታ ሞዋን ላይፍ ላይ ስትጠበጥብ የተገኘች ፊንገር ሾ እኮ ቀየር ነው ስሟ ያ ሊያሾ ወደ ፊንገር ሾ ገባች ጠበጠበች በስማ አምልጦሃል ላይፍ ላይ ለካ እዚህ ጨዋጫ ስትጫወት ከበር አርገውላት ኢንስታግራም ላይ ወደ 5 o'clock ጠጥታ ምን ይገርም ላይፍ ላይ እኔ ማይቻታለሁ አለ ዮኒ ማኛ እሙማን ከፍታል ጠላት እንደዚህ በስማ ነጭ የነበረው ፓንት አንቺ ጋር ተጣልታችኋል እንዴ ልጄን ረግጣ መቻ አባቷ ልጄን አይደል እንደሰደበችው ልጄን እኮ ቪዲዮ ሰርታለች በማረድ ባንቺማ በልጄ እኔ ጋር አዳምጪ እንዴ ሊያሾ ጋማ ሰድባሽ ከሆነ እናስተኔ ያለው ሰድባኝ ቅመቤቴን ነው እኔ በሰው ቂማሊ ልጆቼን ነው እኔ በይወት ያለው ስሚ እንትን ያን የተለቀቀ እንደዚህ እግሯን እያነሳች አንቺ ማታውቂው እኮ እዚህ ፌመስ የሚባለው ኢንስታግራም እና ቢንጎ ላይ ያልተፈነገረ የለም እሷስ በፓንተን አሳክራ አውቀው የተዚህ አሁን ተደብቀው ከከከሚሉ ስንት ሸሌዎች አሉ ታዲያስ እኔ እኮ ፎቶ የለም ብለው ያለ የሆነ ቪዲዮ የሰራበት ያለችው ሰክራ እንደዚህ በፓንት እኮ ነች ፊንገር እኮ ጆከር እዚህ ፎቶ የለንም ብለው የኔን ልጆች የሚረግጡት እነ ቃል እነ ፋራው ፎቶአቸውን አምጥቼ እኮ ገደገርኩትና ብለው ጠፉ ሰማ
ፎቶአቸውን አመጣሁባቸው ብዙ ሰው ጋር ተጣልተሻል እንጂ እነዚህ ምንም ሳላረጋቸው ጠፍተው እኮ እኔ ጋር ተጣልተው ልጆቼን እየዘቀዘቁ ልጆቼን ብልግናቸው የአዲስ አበባ ልጅ ተብሎ ልጆቼን እየዘቀዘቁ ቃል የሚባለውና ስሙ እየቀያየረ የሚመጣ ፋራው ከሳውዝ አፍሪካ ፎቶ ናንተ ገጭ ያረኩበት የኛው ያንተ ጓደኛ ነው እንዴ አሳርፈው ወላ አሳርፈው ፎቶ ሚዲያ ላይ ለቅበታል ብዙ ፋራው አሉ ቆይሻ እንደማመጣ አሁን ያንተ ፋራው ታዲያ የትኛው ነው እንጃል የከኔ ጋር ተጣላው ካለ አሳርፈው እንኳን አራኔ ሚዲያ ላይ አውቃቸዋለሁ ችግር የለም ቲክቶክ ላይ ያሉትን ቆይሻ አዳምጥ ሊያሾ እኔ በቀደም ሞቅ ብሎኝ ላስላስ አርጊያታለሁ ሞቅ ብሎኝ ነው ከዳለቻ ጋር የሆነ ነገር መንፈስ ሲመጣብኝ አንዳንድ ጊዜ ታቀልሽ ተኩሳለሁ ተሳስተኔም ተሳስቼ ጸጉሬ ወንሳረግና መድኃኒት ምናምን ስላላት አልፈርድባትም እዛላለሁ ቢሆንም ግን ሊያሾ አሁን ያደረገችው ቪዲዮ እንደ ሀቅ ይሄም ማንም ይሄ ሰክረሽ አብሎ ማውጣቱ ይሄ ፊንገር እኮ ማለት በመሃል ጣት ይገባል ይወጣል ታቀልሽ ሮሚ ፊንገር ለኔ የሷም ገብቶ ወጥቷል አይተናል ገብቶ ወጥቷል በደንብ አይተዋል አልወጣም ቆይ ማይላፍ ቆይ ተረጋግ እሺ ስለዚህ ሊያን እኔ ጠይቃታለሁ እንዴ ሊያ ከተጣላሽ እግዚአብሔር ነው እኔ ሊያን ጠይቃታለሁ ልጆቼ ነክታ መቤቴን ጻቤለን ምን የለን ማኛን ገብቼ ተመችኛለሽ ብዬ ለዩቱብ ብላ ልጄ ነክታለች ለዩቱብ ብላ ልጄ ነክታለች በቃ ልጄ ነክታው ማንፈታቸው ልጇን መሰድባት ልጄ ነክታ ነው በቃ አንቺም ሰድበሻታል እኔ እንጂ ያተለቀቀው ቪዲዮ እሺ ፊንገር ሾል ያስብላት አይችልም ለምን አስብልም ሌላም አለኛ ዝም ብለን ነው ብዙ መረጃ ነው ከምትኖርበት ቱርክ የደረሰኝ እኔ እንደሱ አይደለም ብዙ ጥፋት ይጠፋል አንቺን አይመጥንም እኛ ዋና ፖለቲከኛው ናናታናቱን ምንለው ነው ምልሽ እንዴ ያቺ ስማርት ኮናታው ጉራጌን ስደቢ ጉራጌን አንድ ትንፋሽ ብትወጣ ወጣ ነው ይቅርታ የምጠይቀው ኖ ሀቢባ ጋር ሜዳ አብጎግባል ተብያለሁ እሷ እኔ ለማናደድ ያስታጎበጉ ነበር አሁን መረጃ አስጠይቂ ነው ያለቻት አው ምን ያመጣሉ ብላታለች ደርሶኛል መረጃ ብላለች ጻፉ ብላለች አላለችም የሆነ ጉራጌ ልጆች አንለቃትም መተው ኔጋ አንለቃትም ሮማን ሊያሾ የምትባልም እያቃጠረች ነው ብለውኛል በጉራጌ ማህበረሰብ ከመጣች የጉራጌ ልጆች ገና ያሳዩዋታል ሀቢባ ጋር እንጨርስ ብላ እንጂ ነምበር 2 ሷናት ይያሉ ለጠለጫለሽ እኔ ኮሳለታችሁ ምትነኩ እኮ ተገርሙኛላችሁ በወንድ ስም ሁሉ እየመጣ እንጂ ይሳደባሉ ለካ ተደብቀው ኖ አይ ተደብቀው ሊያጋ ችግር የለም ትፈታላችሁ ጠላት አታብጂ እኔ ያለው ጠላት ማንንም የሚጠቅምሽ የለም ራስሽና ራስ ታውቂያለሽ አንቺን ያልሰደበሽ ሰው አለ ከኔው እኔ ጠላት ቢበዛ ያልሰደበሽ ሰው አለ ፌመስ የተባለ ኖ ዝም በይ አንተ ፌመስ የተባለ ከኔው ውጭ እንደው ቲክቶክ ላይ አንቺን ያልሰደበ ሰው አለ አንቺ አሮጊት እያለ ያልሰደበሽ እንትና አሮጊት እኮ ስድብ አይደለም ጅቦዬ ነክቶኛል አሮጊት እድሜ ጸጋ ነው የነሱ ያንቺን ያክል እድሜ ጸጋ ነው አሮጊት ስድብ እኮ አይደለም ሌላ ስድብ ታለይ ስደቡኝ እንጂ አሮጊት ማነኝ እኮ 52 እንጭሪያል ምን ችግር አለ እድሜ ጸጋ አሮጊት ስለዚህ ሰሚ ልንገርሽም አንቺን ያልሰደበ ሰው አለ ወይ እኔና ጅቦ ብቻ ነን አንቺን ለመፈመስ ብለው ያልሰደቡኝ የለም ግን እኔ ያልሰማቸው ማን ያላይማ ቢሰደቡ ማንንም ጋር ተነካኪ አሁን ሀቢባ ተከከለ ተጅባታለሽ ከሌላ ሰው ግን አስማማሻለሁ ተስማማያለሽ ለምን ትሰደብ ከበራለሽ በራስሽና በራስሽ መንገር ነው መሄዳል ችግሩ ጆከር ጌኔ ቢሰድቡኝ አላያቸው ይባክናሉ እኔ ጋር እንዲደርሳል የሚፈልጉት አላያቸው መንግስት ድርጅዬ ደስ ሲልሽ ብቻ እኮ ነው ብትሄጂ የአፋሯ ንግስት የኔ ውድ ሪችዬ የኔ ቆንጆ የበቀልድ እንዴ ምን አባታቸው ቢካሉ ልክልካቸው ሮሚ ማንንም ማሰማ
ወላሂ ምክንያት ማንንም አልነካም እኔ ብቻ ነኝ አልሰለም አንተማ ጥጌን ታውቃለህ ልኬን ታውቃለህ ውስጤን ታውቃለህ ምን እንደምፈልግ ታውቃለህ ስብናዬን ታውቃለህ ስለዚህ ለአማራ ያለኝ ነገር ታውቃለህ ምን ላይ ያለው ታውቃለህ ስለዚህ ዝም ብለህ እንደ ግለሰብ አሁን ሀቢባን ነገሩን ብታሳጥረው እኛም ብንፋታት በጣም መልሷም ስራዋን ትስራ ማህበረሰብ ጋር ትድረስ የፈለገችውን ነገር መስራቷ መብቷ ነው እኔ ልጆቿ የሚሰደቡ አይደለም ልጅ መሰደቡ ኧረ በስመ አብ ማንም እኮ ልጇ በጣም የተናደርኩት አላምንበትም ልጅ ከዚህ በኋላም ልጆቿን አትስደቡባት በቃ እሷም ይቅርታ አትጠይቅ ከዚህ በኋላም ልጅ መሰደብ መቆም አለበት ይቅርታ አትጠይቅ ልጁ ተፈጥሮ ተኛ ከሆነ መሰደብ የለበትም መባልም የለበትም ሀቅ ነው ይሄ ሀቅን ሸፍናል ግን ይቅርታ ጠይቂ ስትባል ደግሞ የትንሽ ይቅርታ ትንሽነት አይደለም በጣም ትልቅ ነው እኮ እኔ እኮ እሱን በምን እንዳየችው ይቅርታ መጠየቅ ወይ መድኃኒዓለም ጠላቴ እንደዚህ ድረቅ ቢሆንም ግን እኔ ከቻልኩ የጉራጌ ልጆች ለምናቸዋለሁ እንዲፋቷ እንደምትሰደቢ የሆነ ነገር እንደምትባይ ሁሉን ነገር ታውቃለች ከደረክል ከዚህም በላይ ማት ይመጣባል እዚህ ያለ ያለ ማተኛ በተለይ ጉራጌና አማራዎች እንደዚህ አይነት ነገር እንዳትናገሩ ካሁን በኋላ ልጇን አትናገሩባት በቃ ምናልባት ለልጇ ብዙ መስዋዕትነት ከፍላ ሊሆን ይችላል ታማ ወይም በዛ ስቃይ በልታ ሊሆን ይችላል እኔ ራሱ ስቃይ ሳይበላል እንደ ልጅ ለማሳደግ ሁሉም እኮ በዲያ ምናምን የማንም ልጅ መነካት የለበት ብያለሁ እንጂ እኔ በሽታውን አልለካውም አንነካም አይባልም ያን ስለሆነ አትሳደቡ በቃ ልጇን አትስደቡ እሷን ቀጥቅጧት እምቢ ካለች እሷ ጋር ግጠሙ በሏት እንደፈለጋችሁ ፈንግሯት እና ያለው ነገር ይሄ ነው ግን ብትሽን ማህበረሰብን እኮ ከመሰላችሁ ይቅርታ በቃ እንደዚህ ሳይሆን በዚህ መንገድ ነው እኔ እንደዛ አላሰብኩትም ከመሰላችሁ በጣም ሁሉንም አከብራለሁ ፖለቲካኛ ጋር በፖለቲካው ከምትጋተት ሌላ ውስጥ እንዲያለ ሆነ ከምትጋተት እኔ አማራ ነው ወዳለው አከብራለሁ አይገደል ይሞት እንደሆነ አቃለሁ ግን ፖለቲካ ውስጥ መግባት አልፈልግም ይመቻችሁ ምሰሩትን ስሩ በትርፍ ጊዜያችሁ ካላችሁ እኔ ሌላ ነው ስራዬ ከመሰላችሁ እኔ የገባውባችሁ መስሏችሁ ከሆነ በጣም ይቀርታ አለ ያሲ ጫነት ነው እኮ እንዴ አራ እናትሽ ትበዳልሽ ያቺ ዱዳ እናትሽ እኔ እኮ ማንንም ፈርቼ እኮ አልተው አንቺ የጥንብ ልጅ ቅማላ ሜዳ ማናት ሊሽቲ ማናት እኔ ብዳሽና ምን እንጂ ያልኩኝ ልጇን እኔ አልተሳደብኩ እንደዚህ በበሽታ ምናምን አልተሳደብኩ በሽታ ምን አልተሳደብም እና ይሄ ስለሆነ እሷን ሽዱባት